ጥቅምት 15 ዕለተ ቅዳሜ የማለዳ ጸሎት። እግዚአብሔር ሆይ ስለዚህ ቀን እናመሰግናለን። አብረን ስለሆንክ እናመሰግናለን። ሕይወታችን ባንተ ስለሚጠበቅ እግዚአብሔር ሆይ በውሃ ዳር እንዳለች ውሃ ፍሬዋን በየጊዜው እንደምትሰጥ ዛፍ ሕይወታችንን እንደዚህ ስለምታለመልመው እናመሰግናለን። እግዚአብሔር ሆይ መንፈስህ በብር አይገኝም፣ መንፈስህ በዝምድና አይገኝም። ያንተ መንፈስ እግዚአብሔር ሆይ የአገልጋይ ልጅ በመሆን አይገኝም። ያንተ መንፈስ እግዚአብሔር ሆይ ቸርች በመመላለስም አይገኝም። ያንተ መንፈስ እግዚአብሔር ሆይ ካንተ ዘንድ ይገኛል። ካንተ ዘንድ ብቻ ስለሚገኝ ስለሰጠህንም እናመሰግናለን። እግዚአብሔር ሆይ በዝምድና ያልሆነውን በሰዎች ዘንድ ያላገኘነውን ካንተ ዘንድ ብቻ የሚገኘውን መንፈስ ስላገኘነው እናመሰግናለን። ጌታ እግዚአብሔር ሆይ ስም የተባረከ ይሁን። አሁን ደግሞ ይህን እግዚአብሔር ሆይ እንደ ቃልህ ቀጥለን እንጸልያለን። ከእሴይ ግንድ ቁጥቋጥ ይወጣል፣ ከስሮቹም አንዱ ቅርንጫፍ ፍሬ ያፈራል። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል እንደሚለው ጌታ እግዚአብሔር ሆይ የእውቀትና እግዚአብሔርን የመፍራት መንፈስ በላያችን ላይ እንዲያርፍ ጸልያለሁ። ጌታ እግዚአብሔር ሆይ ካንተ የሆነ እውቀት፣ ትክክለኛ እውቀት እግዚአብሔር ወደ እውነተኛ መንፈሳዊነት ይወስዳልና ይህ መንፈስ በኢየሱስ ክርስቶስ ስም በትክክል አንተን እናውቅ ዘንድ ስላንተ ማወቅ ሳይሆን እግዚአብሔር አንተን ማወቅን የሚያስችለን ያንተ መንፈስ በላያችን ላይ እንዲቀመጥ ጸልያለሁ። እግዚአብሔር ሆይ ስለ ብዙ ነገር ልናውቅ እንችላለን። ከሩቅ ሰምተንም ከብዙ ኢንፎርሜሽን ልናገኝ እንችላለን። ነገር ግን አንተን ማወቅ የሚቻልበት መንፈስ ይለያል። እግዚአብሔር ሆይ አንተን የምናውቅበት ሪል በእውነት የምናውቅበት እግዚአብሔር ሆይ መንፈስ በላያችን ላይ እንዲቀመጥ ጸልያለሁ። ሕዝቤ እውቀት በማጣቱ ጠፍቷል እንደሚለው ጌታ እግዚአብሔር በኢየሱስ ክርስቶስ ስም እውቀት የሌለው ይጠፋልና ይህንን እውቀት በኢየሱስ ስም በላያችን ላይ ኖሮ ከጥፋት አድነን። የእውቀት መንፈስ በጌታ በኢየሱስ ክርስቶስ ስም ይሄ የሰማያዊ እውቀት ዲቫይን ኖውሌጅ እግዚአብሔር በጌታ በኢየሱስ ክርስቶስ ስም በእያንዳንዳችን ላይ በዚህ ምሽት እንዲያርፍ ጸልያለሁ። እግዚአብሔርን የመፍራት መንፈስ ጌታ እግዚአብሔር በላያችን ላይ እንዲያርፍ ጸልያለሁ። አንተን የመፍራት መንፈስ በላያችን ላይ እንዲቀመጥ ጸልያለሁ። ጌታ እግዚአብሔር ሆይ የሁሉም መሰረት የሆነው የጥበብ መጀመሪያ የሆነው እግዚአብሔር አንተን መፍራት ነው። መሰረት ሁሉ አንተን መፍራት ነው። ቤት መሰረቱ በተሞላበት ልክ ወደ ላይ እንደሚሄድ እግዚአብሔር ሆይ ቁመቱ በመሰረቱ ጥልቀት እንደሚለካ ጌታ እግዚአብሔር አንተን በመፍራት ሕይወታችን የተሞላ ይሁን። አንተን የማንፈራበት የሕይወት ክልል አይኖረን። እግዚአብሔር ሆይ አንተን መፍራት ቸርች ውስጥ ብቻ አንተን መፍራት ሰዎችን ስናይ ብቻ ሳይሆን ሰዎች በማያዩን ጊዜ እግዚአብሔር አንተን መፍራትን ስጠን። ልክ እግዚአብሔር ዮሴፍ እግዚአብሔርን በመፍራት እምቢ ብሎ እንደሸሸ እግዚአብሔር አንተን በመፍራት ባርከን። እግዚአብሔር ስርና መሰረታችን አንተን በመፍራት የተሞላ ይሁን። እግዚአብሔር ሆይ ብዙ መንገድ እንድንሄድ ብዙ ዘመኖችን አንተን እንድናገለግል አንተ እንድትጠቀመን ጌታ እግዚአብሔር ሆይ የእውቀትና አንተን የመፍራት መንፈስ በላያችን ላይ እንዲቀመጥ ጸልያለሁ። የእውቀትና አንተን የመፍራት መንፈስ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል እንዳለ ጌታ እግዚአብሔር በኢየሱስ ክርስቶስም ይህንን በሚሰሙ ጆሮዎች ላይ እግዚአብሔር በኢየሱስ ክርስቶስም በወጣቶች ላይ በልጆች ላይ በአባቶች ላይ እንዲቀመጥ ወጣቶች እግዚአብሔር አንተን በመፍራት ከተቀመጠላቸው በረከት እንዳይጎሉ እንድትረዳቸው ጸልያለሁ። እግዚአብሔር አንተን በመፍራት እንዲሄዱ፣ አንተን በመፍራት እንዲባረኩ፣ አንተን በመፍራት እግዚአብሔር ሆይ አልወት ውስጥ እንዲኖሩ በኢየሱስ ክርስቶስ ስም እንድትረዳን እጸልያለሁ። ጌታ እግዚአብሔር ሆይ በእውቀት እንድትባርከን በትክክለኛ እውቀት እግዚአብሔር ሆይ ዲቫይን ኖሌጅ በሆነው እግዚአብሔር በኢየሱስ ክርስቶስ ስም እንድትባርከን እንጸልያለን። ጌታ እግዚአብሔር ሆይ የእውቀት መንፈስ ትክክለኛ እውቀት አንተን የምናውቅበት እውቀት በብላቴኖች ላይ እንዲያርፍ ጸልያለሁ። እግዚአብሔር ሆይ ተረት እንዳልሆንክ ለብዙዎች ትክክለኛና እውነት ትናንትናም ዛሬም ሕያው እንዳለ ጌታ እግዚአብሔር እንረዳ ዘንድ በልጆች ላይ በኢየሱስ ክርስቶስ ስም
እንድታስቀምጥ እጸልያለሁ። እግዚአብሔር ሆይ የመፍራትን መንፈስ አንተንም የመፍራት መንፈስ እግዚአብሔር ሆይ አንተን የመፍራት መንፈስ በአባቶች ላይ በባለስልጣኖች ላይ እግዚአብሔር በተለያዩ ቦታ ያሉት ሰዎች ላይ መንፈስ እንዲቀመጥ ጸልያለሁ። መንፈስ በላያችን ላይ ይቀመጥ፣ ኃይል በላያችን ላይ ይቀመጥ። ከኃይል የተነሳ እንወጣለን፣ አንተን ከመፍራት የተነሳ ደግሞ እንባረካለን። ስለዚህ እግዚአብሔር ሆይ የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና የእግዚአብሔር መንፈስ፣ እነዚህ 7 መንፈሶች እግዚአብሔር ሆይ 7 መንፈስ እግዚአብሔር በኢየሱስ ክርስቶስም በእኛ ላይ እንዲሰራ በእኛ ላይ እንዲቀመጥ ከየትኛውም እንዳይጎልብን ጌታ እግዚአብሔር ሆይ እጸልያለሁ። እግዚአብሔርን በመፍራት ደስ ይለዋል። ዓይኑም እንዳየ አይፈርድም፣ ጆሮም እንደሰማ አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድርም ምስኪኖች ፍትህን ይበይናል። በአፉ በትር ምድርን ይመታል፣ በከንፈሩም እስትንፋስ ክፉዎቹን ይገድላል። ጻድቅ የወገብ መታጠቂያ ታማኝነቱም የጎኑ መቀነት ይሆናል ተብሎ ተጻፈ። ኢየሱስ ክርስቶስ ሆይ በጌታ በኢየሱስ ክርስቶስ ስም ይሄ ቃል በሕይወታችን ስለሚፈጸም እናመሰግናለን። ክርስቶስ በውስጣችን በዚህ መልክ ስለሚገለጥ እናመሰግናለን። አባት ሆይ በጌታ በኢየሱስ ክርስቶስ ስም የቀረውን ጊዜ እንድትረከበን ይህንን ምሽት እንድትረከብ በኢየሱስ ክርስቶስ ስም እጸልያለሁ። በዚህ ምሽት ይህ መንፈስ 7 መንፈስ እግዚአብሔር ሆይ በኢየሱስ ክርስቶስም በየአንዳንዱ ሰው ላይ በሚሰማው ላይ እግዚአብሔር ሆይ በኢየሱስም እንዲያርፍ እጸልያለሁ። ኃይል በላያችን ላይ ይቀመጥ፣ መንፈስ በላያችን ላይ ይቀመጥ። እግዚአብሔር በምንሄድበት በምንገባበት በስራችን በየትኛውም ቦታ እነዚህ 7 መንፈስ እግዚአብሔር በኢየሱስ ስም እኛ ላይ ኦፕሬት ማድረግ ይጀምሩ፣ እኛ ላይ መስራት ይጀምሩ። ኃይልን በምትሰጠን በክርስቶስ ሁሉም ማድረግ እንችላለንና ይህንን ስለምታደርግ እናመሰግናለን። በኢየሱስ ክርስቶስ ስም አሜን።